ከዛ ከወጣ በኋላም ቤተሰቦቼ እነማን ናቸው ብዬ ለማፈላለግ ጥሪ ነበረ፣ ግን ላገኛቸው አልቻልኩም። ስንት ዓመትሽ ነው አሁን ላይ? አሁን 27 ዓመት ሆኛል። እሺ አሁንም ቢሆን ሌላ ነገር ትክክለኛ ነገር ለመናገርሽ በምንኛ እርግጠኛ እንሆናለን? ያልሻት ልጅ ራሷ ነች? አዎ ራሷ ናት። ማን ናቸው? የወንዱን ልጅም ቤተሰብ ወይም ደግሞ እናቱን ታውቂያለሽ ማለት ነው? የእውነትን ነው? አዎ በቀየሩ ሰዓትም እንግዲህ የነበረችው ሴትዮ እሷ ነች አቀያየረቻቸው። እኔ አይደለሁም። ቤተሰቦች የታሉ? ነገር ይኸውልህ ቆይ አዳምጥ መጀመሪያ። ተረጋጋ። አቶ አያሌው ማሳደግ አትፈልግም። ምክንያቱም እሷም ልጇን አለመፈለጓ ሳይሆን ያለባትን ችግር ነው። ተደፍራ ነው ከቤተሰብ በቃ መባረር ብዙ ነገር ስለነበረባት ያ ማለት የወንዱ ልጅ እናት እና ጥላ መሄዷን ነው የምትፈልገው። እሱም ሆነ አንቺም ሆንሽ ወላጃችሁ ማወቅ ግድ ይላቸዋል እኮ። የት ነው ያሉት አሁን? እሺ የኔ ቤተሰቦች የእናንተ ልጅ ሴት ነች በህይወትም አለች እያለችን ያለችው። አዎ ግን እኔ በቃ አልተቀበልኳትም። ውሸት ነው እንደዚህ አይነት ነገር። እንዴት እንደዚህ ይደረጋል? እንዴ ካልተቀበልከኝ ለምን መጣ? አሁንም ቢሆን ሌላ ነገር ትክክለኛ ነገር ለመናገርሽ በምንኛ እርግጠኛ እንሆናለን? እሺ ቆይ በሰዓቱ ተቀያይረው ከወጡ በኋላ ልጅቷ ስትነቃ እንደው ደውለው ስልክ እንኳን ደውለው ይቅርታ አድርጉልን ልጃችሁ ተቀያይረውብን ነው ኑና ወሰዱ የማለት እንኳን ሐሳብ አልመጣለም። አንደኛ የሆስፒታሉን ስም ማጥፋት ነው። ሁለተኛ እኛ ለስራችን ብቁ አለመሆናችንን ያሳውቃል። ያንን የራሳችንን ከቨር ለማድረግ እኔ ህሊናይ ስለሚወቅሰኝ ነው አሁንም የምነግርህ እንጂ ብታሰርም ግድ አይሰጠኝም። እሺ ግን እርስዎ ካርድ ክፍል ነው የሚሰሩት። ስለዚህ እንዴት ይህን ሁሉ ሊያውቁ ቻሉ? ማለት ይቺ አብራ ስትሰሩት የነበረችው ነርስ ነች፣ ከእሷ ጋር ነው አንድ ሊንትን ያሉት። ያው አንዳንድ ጊዜ የሆነ ከቨር የምታደርገው ነገር አለ፣ ተጨማሪ ነገር የምትሰራው እንትን ትላለህ። እሺ ስለዚህ አሁን ሴቷ ልጅ ወይም ደግሞ የእናቷ አያሌው ልጅ የተባለችውን በምን አይነት ደረጃ እንደምትገኝ ያውቃሉ? የት እንዳለችም ያውቃሉ ማለት ነው? አውቃለሁ። አለች፣ በህይወት አለች። እሺ የወንዱ ልጅ በተሻለ ሁኔታ እያደገች ነው። የተበደለው ወንዱ ልጅ እንጂ ሴቷ ልጅ አይደለችም እየተበደለች ያለችው። ወንዱ ልጅ ምን ማሆን ሰላማዊ ነገር ላይ የሚገኘው እሱ የተጎደው ቤተሰቦችን በማጣቱ ብቻ ነው። ስለዚህ አሁን ቆይ እሺ የወንዱ ልጅ እናት ከዛ በኋላ ኑሮም እየኖረች ያለችው የተሰጠችዋ ልጅ ናት። ለሀብታም ነው የተሰጠችው። ጥሩ እንክብካቤ፣ ጥሩ እድገት እያሳየች ነው። እኔ ዞሮ ዞሮ አንድ ቀን እንትኑ እንደሚወጣም አውቀዋለሁኝ። ገባር ላይ ይሄ ማንነታቸውን ዝም ብዬ ተደፋፍኝም ለራሴ ለህሊና እንዲጸዳ አንድ ቀን በራሴ መንገድ ነበረ፣ በአንተ በመጣበት መንገድ ሳይሆን ራሴን በራሴ አጋልጬ ራሴን መስዋዕት አድርጌ ነበረ መናገር የፈለግኩት። ወይዘሮ ጠጊቱ በጣም አሪፍ መረጃ ነው የሰጠችኝ። ምንድነው የወንዱ ልጅ እናት ትታሄዳለች ብለሽኝ ነበረ። ያው ስለተደፈረች ልጇን ስለማትፈልገው ትታን ሄደች አልሽ እና የሴቷን ደግሞ ስከታተል ነበር እስካሁን ድረስ ያለችበትን ነገር አውቃለሁ ብለሽኛል። እና የእሷን የምትከታተይ ከሆነ ያው ጸጸትም ከተሰማሽ የወንዱ ልጁ እናትስ ሴት ነች? ተከታትለሻል? የት እንዳለች ታውቂያለሽ? አላውቅም። እኔ የወንዱ ልጅ እናት የት እንዳለች አላውቅም። ተመልሳም አልመጣች አንቺ ጋር ድንገት እንደው ተመልሳ መጣ ጠይቃችሁ? እኔ አልመጣችም፣ አላውቃትም የወንዱ ልጅ እናት። እቺ ግን ልጅቷ የት እንዳለች ማወቅ የሚፈለግኩት ተከታትዬ፣ ምክንያቱም ያው ህሊናይ ስለወቀሰኝ ነው እየተከታተልኩ በርቀት የሚሆን ይሄ በግሩፕ የሚያድጉ የማደጎ ልጆች አሉ አይደል? እንደዛ እዛ ቦታ ላይ ናት የምታድገው። ጥሩ አስተዳደግ ነው እያደጓት ያሉ። ያው ትንሽ እጇ በሽተኛ ነገር ናት፣ እንትን አለባት እንጂ ያመታል። አዎ እጇ የሆነ ብቻ እንደዚህ ያለ ነገር ነው። እሺ አንቺስ ቀረብ ብለሽ አውርተሻት ታውቂያለሽ? እኔ አላውቅም፣ እኔ አላወራም። ስለዚህ አንደኛ ማንነቱ ማን ነው ብላ እኔ እንትን መከታተል ልጀምር ነው። ስለዚህ እኔ በርቀት እንጂ እኔነቴንም አላሳወቀልትም። በቃ እንድታቀኝም ምንም ወላጆቿን ኬት አምጪ ብትለኝ ኬት አመጣለሁኝ። ስለዚህ ተላላልኩ። እሺ ስለዚህ አሁን ያለችበትን ድርጅት ታውቂያለሽ? የት እንደምትኖር ታውቂያለሽ አይደል? እሷ ያለችበት ቦታ ትወስጂናለሽ፣ እሷ እንድናገኛት ትረጅናለሽ ማለት ነው። እረዳችኋለሁ። እሺ ጥሩ
እሺ እንግዲህ ተመልካቾቻችን ያው እንደተከታተላችሁት የግሩሜን ስቶሪ አጣርተን ግሩሜ ቤተሰቦችን እየፈለግን ባለበት ሰዓት እንግዲህ ብዙ መረጃዎች አግኝተናል። ከሆስፒታሉም በቂ የምንለውን ነገር አግኝተናል ማለት ነው። ስለዚህ አሁን በቀጣይ ደግሞ ከእናንተ ጋር የምንገናኘው የግሩሜ ጋር የተቀያየረችውን ልጅ ይዘን ነው ማለት ነው። ስለዚህ ቀጥታ ወደ ተቀያየረችው ልጅ የምንሄድ ይሆናል። አብራችሁን ሁኑ። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ማን እንበል እስቲ? ራስሽን አስተዋውቂ። ስሜ ራሄል እባላለሁ። እሺ ራሄል፣ እስቲ ስለ ራሄል አንዳንድ ነገር ንገሪኝ። ያው እንግዲህ ከማደጎ ነበር ያደግኩት። 18 ዓመት ሲሞላኝ እንደማንኛውም ማደጎ እንደሚያድጉት ልጆች ወጣው። ከዛ ያው ራሴን በራሴ እያስተዳደርኩ እየኖርኩ ነው ያለሁት። ቤተሰቦቼንም አላውቃቸውም። ማነኝ ምንድነኝ፣ በቃ እኔ ስለ ራሴ ምንም ነገር የማውቀው ነገር የለም ከስሜ ውጭ ማለት ነው። እሺ ራሄል፣ ያደግሽበት ማደጎ ላይ ስለ ቤተሰቦች አልጠየቅሽም ነበረ? ሰነድስ የለም? ያስረከቡሽ ሰዎች ምናምን ሰነድ የለም? ስለዛ ጠይቄ ነበረ፣ ግን ምንም አይነት መረጃ ላገኝ አልቻልኩም። ጠይቄያቸውም ነበረ፣ ግን መረጃ ሊሰጡኝም አልቻሉም በእኔ ጉዳይ። እሺ ከዛ በኋላ እስከ ማደጎ በኋላ መጀመሪያ ማደጎ ላይ እንዴት ነበር ማለት እንዴት ነበር የነበረው ነገር እና ሲቀጥል አሁን ደግሞ ከማደጎ ከወጣች በኋላስ ምን አይነት ህይወት ነው ያለልሽ? ያው ማደጎ ላይ ምንም የተለየ ነገር የለውም፣ አሪፍ ነበረ ማለት ይቻላል። ከዛ ከወጣው በኋላ ትንሽ ስቃይ እንግልትም ነበረው። ያው ማንም የሚያግዘኝ ስለሌለ ራሴን በራሴ ችዬ ለማስተዳደር ስል ብዙ ስቃዮችን አይቻለሁ። ያው ከዛ ከወጣ በኋላም ቤተሰቦቼ እነማን ናቸው ብዬ ለማፈላለግ ጥሪ ነበረ፣ ግን ላገኛቸው አልቻልኩም። ስንት ዓመትሽ ነው አሁን ላይ? አሁን 27 ዓመት ሆኛል። 27 ዓመት። ጥሩ። እጅሽን ምን ሆነሽ እንደዚህ ያደረግሽው? እጄን እኔ አላውቅም ማለት ከድሮም ጀምሮ እዛም እያለው እንደዚህ ነበር ያንኩት። ምክንያቱም ማወቅ አልቻልኩም። ማለት አይንቀሳቀስም? አይንቀሳቀስም። እንደዚህ ነው። ህክምና ምናምን አልሞከርሽ? ህክምና ምናምን ሞክሬ ነበረ፣ ግን የተፈጥሮ ነገር ስለሆነ ምንም ማድረግ አልቻሉም በህክምና ጉዳይ። እሺ ስለ ራሄል የሆነ አንዳንድ ነገር ምናምን ለማጣራት በራስሽ ራሄል ማናት ምንድናት የሚለውን የት መጣ የሚለውን አልሞከርሽም ነበር? አሁን ከዛ ከወጣች በኋላ እንኳን ያው የማንነት ጥያቄ አለ። ቤተሰቦቼን ለማወቅ ፈልጌ ነበረ። ማንኛውም የእናቴ አባት የእህቴ ወንድም ፍቅር ፈልጌ ብዙ ነገር ጥሪ ነበረ፣ ግን ማግኘት አልቻልኩም። ፍንጭ እንኳን ላገኝ አልቻልኩም። እዛው ያደግኩበት ማደጎም ስለሌ ምንም ነገር መናገር አልቻሉም። ማለት ምንም አይነት መረጃ እንደሌላቸው ነው የነገሩኝ። በቃ ያለኝ አማራጭ ራሴን ለመቻል እየጣርኩ ነበረ። ከወጣሁ በኋላ ብዙ ነገር ሞክሬያለሁ። ማለት ስለ ቤተሰቦቼ ለማወቅ ብዙ ነገር አፈላለኩኝ፣ ግን ምንም አይነት ፍንጭ ላገኝ አልቻልኩም። እሺ ቤተሰቦችሽ ምን ያህል ነው ማግኘት የምትፈልጊው? እንዴ በጣም ነው ማግኘት የምፈልገው። የእናትና የአባትን ፍቅር ማግኘት የማይፈልግ ሰው አለ እንዴ? እሺ ስለዚህ አሁን እስቲ የሆኑ ሰዎች እንትንልሽና እስኪ ያለውን ነገር ደግሞ አብረን የምናየው ይሆናል። ማገናኘሽና እስኪ አንዳንድ ነገሮች እናወራለን። እሺ ወይዘሮ ዘጊቱ የሰጣሽን መረጃ እንትን ብለን እንግዲህ ተንተርሰን ልጅቷን ፈልገን አግኝተናታል። እና እስኪ ያልሻት ልጅ የራሷ ነች? አዎ ራሷ ናት። ማን ናቸው? እነማን ናቸው? ያው እንግዲህ ሁለታችሁም ጥያቄ ይኖርባችኋል። እንግዲህ ማነች? እሷስ ማነች? እነሱ እነማን ናቸው? አልገባኝም። እነማን ነው ላስተዋውቅሽ ያልከኝ? እሺ ቆይ ተረጋጉ፣ እመጣላችኋለሁ ወደ ፖይንት። ስለዚህ ወይዘሮ ዘጊቱ እሷ ከሆነች እርግጠኛ ትክክል ከሆነች የእሷን እስከዚህ ድረስ ያለውን ከልጅነቷ እስከዚህ እስከ እውቀቷ ድረስ ያለውን ሂደት የምታውቂ ከሆነ የወንዱን ልጅም ቤተሰብ ወይም ደግሞ እናቱን ታውቂያለሽ ማለት ነው። እኔ አላውቅም። ምንድነው እያልካለው? በጭራሽ አላውቅም። ስለኔ ምንድነው የምታውቀው? ይኸውልሽ ስለኔ የምታውቀው ነገር አለ? እሷ አሁንም ቢሆን ትጠየቂበታለሽ ማትናገሪ ከሆነ እውነት። ስለዚህ ታውቂያለሽ ማለት ነው። ምክንያቱም አንቺ ነሽ ተጠያቂ እዚህ ጋር። እንግዲህ የማውቀውን ያህል እስከማውቀው ድረስ ሄጃለሁ። ከዚህ በላይ ደግሞ የማውቀው ነገር የለኝም። ማድረግ ያለባችሁ ነገር ማድረግ ትችላላችሁ። እንግዲህ ይኸውልህ ግሩሜ እንዴት መሰለህ፣ ያው አንተ የተወለድክበት ሆስፒታል ሄደን እያጣራን ነበር የምንገኘው እና እንግዲህ የደረስንበት መረጃ ምንድን ነው፣ ሆስፒታል ላይ አንተ በህፃንነት ተቀያይረህ ነው
እንግዲህ የደረሰ መረጃ የእውነትን ነው እንጂ በቀይሩ ሰዓትም እንግዲህ የነበረችው ሴትዮ እሷ ነች አቀያየረቻቸው። እኔ አይደለሁም። ቤተሰቦች የታሉ ነገር ይኸውልህ ቆይ አዳምጥ መጀመሪያ ተረጋጋ። አቶ አያሌው ቆይ እስቲ አንዴ ረጋ በል። ባለፈውም እንደነገርኩህ እኮ አይ ግሩሜ ቆይ ተረጋጋ። ተረጋግቻለሁ እኮ ይኸውልህ ሰሞኑን ጥሩ ሁኔታ ላይ ነው ያሉት እኮ ልምጣላችሁ ወደ ፖይንቱ። አሁንም ተረጋጋ፣ ትንሽ ታገሱ እስቲ አዳምጠው። ቆይ ተረጋጊ ራሄል። እስኪ ንገሩኝ እሺ ይኸውልህ ሞቷል እንዴ አቶ አያሌው ግሩሜ አቶ አያሌው አዳምጡኝ እሺ። ሞቷል ቤተሰቦቼ አልሞት ቆይ ተረጋጋ። ቤተሰቦች ታውቂያለሽ ናት እሷ ራሄል ትባላለች። እሺ ሆስፒታል ላይ ከአንተ ጋር የተቀያየረችው እሷ ነች አቶ አያሌው ማለት የእርሶ ልጅ ልጅቱ ባለፈው ያለችኝ በትክክል ራሄል ትባላለች። የእርሶ ልጅ እንግዲህ የተቀያየረችው እሷ ነች ማለት የኔ አባት እሱ ነው። አይ እንዴት ቆይ እንዴት እንደዚህ ሊሆን ይችላል? ኤኒዌይስ አሁን እሷ ነች እንዴ? አይ ባለፈው ያልሽኝ እሷ ነው? ቆይ እንዴት አባቴ ሊሆን ይችላል? አልገባኝም። እሷ ሴትዮስ ማን ነች? ከመቼ ጀምሮ ነው የምታውቀኝ? ስለኔ ምንድን ነው የምታውቀው? ይኸውልሽ ራሄል ይገባኛል፣ ግራ ያጋባል። ግን ያለውን እውነታ ከመጀመሪያው ጀምሮ ከልጅነት ጀምሮ ያለውን እሷ ትነግርሻለች እኮ ማስረጃ ነው። የኔ እናትና አባት ከእሷ ጋር ነበር ሲኖሩ የነበረው። እስቲ ቆይ ከእናትና አባት ጋር ነበር ይኸውልህ ግሩሜ አዋራ አይደለም እሷ ነች እውነታው ያለው እሷ ጋር ነው። አሁን የኔ ልጅ በቃ ትንገረና እኮ አሁን ለወለድኳት ልጄ እሷ ነች ማለት ነው ለኔ? አዎ እሷ ናት ልጅ እሷ ናት እኮ። ቆይ ትንገራችሁ፣ ተረጋጉ ባካችሁ። ከየት ነው ያመጣት ጀምር? እሷ ነች። ቆይ ነገር ከሷ እሷኛው አንተ የተወለድክበት ሆስፒታል ካርድ ክፍል ነው የምትሰራው እሷ። አንተ በተወለድክበት ሰዓት ደግሞ ሙሉ መረጃ ታውቃለች፣ ያለውን ነገር ሁሉንም ታውቃለች። ቤተሰብ ነች ከኛ ጋር የሁለታችሁንም ታውቃለች። ታዲያ እሱ መረጃው ነገር ቤተሰቦቻችሁንም ማወቅ ከፈለጋችሁ እሷ ነች ትክክለኛው ሰው የምትነግራችሁ። ስለዚህ አዳምጧት እሷን። እኔ የእሱን ቤተሰብ እንጂ የእሷን ቤተሰብ እንጂ የእሱን ቤተሰብ አላውቅም። እሺ ስለኔ ቤተሰብ እሺ የምታውቂውን ለእኔ የነገርሽን ለእኔና ለአቶ አያሌው የነገርሽን ባለፈው ቀደም ብሎ የነገርሽን እናንተ አልተድሩኝ ነው እንዲህ በልጆቹ የምታስመጡኝ? አይደለም የሚፈርደኝም ከሆነ ወደ ህግ ውሰደኝ እንጂ በቃ መናገር አልፈልግም። ተናገርኩ። ለእኛ የነገሩንን መድገም እኮ ነው። በቃ ተናግሬ ያለው ድጋሚ አትጠይቁኝ። ስለዚህ አሁንም ቢሆን ልትተባበሪኝ ካልፈለግሽ እኔ የሚሰማኝ ወይም ደግሞ እየገባኝ ያለው የሆነ ሴራ እያዘጋጀሽ ነው። እኔ ማውቀው ነገር የለኝም። ከዚህ ተናገርኩኝ እኮ ተናገርኩ። አንቺ ነሽ አይደል እንዴ እጇን የሚያማት ልጅ ማደጎ ያደገች ልጅ ምናምን ብለሽ የነገርሽኝ አይደለ? ስለዚህ እሷን ልጅ ካገኘኋት በኋላ ደግሞ አሁን አላቅም አልናገርም ማለት ምን ማለት ነው? አንቺ ነሽ ማለት ነው ያዘጋጀሽ። እኔ ነገርኩህን ለምን አልነግራቸውም? ንገሪያቸው፣ አንቺ ንገሪያቸው። በቦታው የነበርሽው አንቺ ነሽ አይደለ? ንገሪያቸው። አይ ካልሽ ደግሞ አንቺ ነሽ ሴሩን ያዘጋጀሽልኝ፣ ተባባሪ ነሽ ማለት ነው። ምናልባትም ልጅቷን አንቺ ይሆን አላውቀሽ ያዘጋጀሽልኝ እንደምፈልጋ ስላወቅሽ አይደል? እባክሽ እኔ እናት ቤተሰቦችን እንዳገኝ እንድረዳልጂ የኔም ቤተሰቦችም ያሉበትን ንገሪኝ። ወይ ጉዴ! በምን ላረጋግጥሽ? እሷ የኔ ልጅ መሆኗን በምን ላረጋግጥሽ? እሷ ልጅ ናት አልኩ እኮ። እንዴት ምን ልጅ ሳትሆን ልጅ ናት አልልህም። እኔ በነበረ ወቅት እንግዲህ ታሪኩን ልንገሪኝ ካልሽ ታሪኩን ልንገራችሁ ልጆች። በአንድ ሆስፒታል ውስጥ ሁለት እናቶች ይመጣሉ። ሁለት እናቶች መጥተው በተመሳሳይ ሰዓት ይወልዳሉ። ሲወልዱ የአንደኛው እናት ልጇን ጥላ መሄድ ነው የምትፈልገው፣ ማሳደግ አትፈልግም። ምክንያቱም እሷም ልጇን አለመፈለጓ ሳይሆን ያለባትን ችግር ነው። ተደፍራ ነው ከቤተሰብ በቃ መባረር ብዙ ነገር ስለነበረባት ያ ማለት የወንዱ ልጅ እናት እና ጥላ መሄዷን ነው የምትፈልገው። የሴቷ እናት ደግሞ ያው በሽተኛ ናት፣ ህመም አለባት እናትየው። ግን ሆኖ ዞሮ እቺ ሴቷ ልጅ ማሞቂያው ክፍል ውስጥ እንደነበርን ይዘናት እያለ ጸጥ አለችብን ትፋሿ። ከዛ በምንደናገጥበት ሰዓት በዛ ሰዓት ነው የወንዱ ልጅ እናት የጥላ የጠፋችሁ። ጥላ ስትጠፋ እኛ ደግሞ ያለን አማራጭ ነፍስ ያለውን ልጅ ለሚፈልጉት ለነሱ ሰጠናቸው። ይቺ ልጅ ሞታለች ብለን ያሰብነው እንጂ እኛ ለተንኮል ብለን አይደለም። ያው ይቺ ልጅ ከሞተች እነሱ ባዶዋቸውን ይዘው ከሚሄዱ ያችኛዋም ጥላ ጠፍታለች፣ ልጁ እነሱ ጋር ይደግ በማለት ለነሱ ሰጠን። ከዛ ይቺ ልጅ መልሳ ነቃች። ስትነቃ እሷን ደግሞ ግዴታችን ለማን መስጠት ነው ያለብን? ለማደጎ መስጠት ነው ያለብን።
የእሱ የልጁ እናት ብትኖር ያው ተቀያይሮ ነው የሆነ ነገር ብለን እንፈጥር ነበረ። ግን እኛንም ስለሚያስጠይቀን ብለን በቃ ያለን አማራጭ ተመካክረን እሷን ወደ ማዶጎ ወሰድናት፣ እሱን ደግሞ ለነዛ ሰዎች ሰጠን። በቃ ይሄ ነው ታሪኩ። ግን ህሊና ስለሚወቅሰኝ እሷን ሰጥቼ ልቤ አላረፈም። እየሄድኩ እከታተላታለሁ፣ በርቀት እከታተላታለሁ፣ የት እንደደረሰች ምን ላይ ምን እንደሆነች በቃ እከታተላት ነበረ። አንድ ቀን ግን ወላጆቿን እንደማሳውቃት አውቅ ነበረ። በዚህ መንገዱ አይደለም የፈለግኩት የነበረው፣ በራሴ ሄጄ አናግሪያት ሁሉ ነገር ነግሪያት እንጂ በእንደዚህ ተገድጄ አልነበረም የፈለግኩት። ሁለተኛ የእሱንም ወላጆች እያፈላለኩ ስለነበረ ይህ ነው ታሪኩ። ይህን ሁሉ እያወቅሽ ነበረ የእናትና አባት ፍቅር እንደዛ ስፈልግ እንደዛ ስንገላታ እያወቁት ዝም ያልሽ? ቆይ ወንጀል መሆኑን አታውቂም ነበር እንዴ? ወንጀል መሆኑን አውቃለሁኝ፣ ግን አንቺ በምንም አይነት እኔ መሆኔን አታውቂም ነበረ። አሁንም እነሱ ደርሰውብኝ ነው እንጂ ያወቁት። አንቺ የምታውቂው ነገር የለሽም። ወላጅ እሺ እንደሌሉ ነው የምታውቂው። በምን አይነት መንገዱም እዛ ውስጥ እንደገባሽ አታውቂውም ይመስለኛል። እሱም አላውቅም ነበረ፣ ግን ለማወቅ ምን ያህል ስጥር እንደነበረ ታውቂያለሽ? እየተከታተልሽኝ ከሆነ መቼ ማንም ሰው የማንነቱን ጥያቄ እንደሚፈልገው አውቃለሁኝ። ማንም ሰው ወላጁን እንደሚፈልግ አውቃለሁኝ። ማንም ሰው ቤተሰቡን ይፈልጋል። እኔ ማን ነኝ ይላል። ኢቨን እንኳን ኢትዮጵያ ውስጥ አይደለም ወላጅ ያላቸውም የሌላቸውም በችግርም የተነሳ ቢሆን ለማደጎች ወደ ውጭ ሀገር ይላካሉ። ግን ማንነታቸውን ተመልሰው እየፈለጉት ነው ያሉት። ማነኝ እኔ? ወላጆቻውን እያፈላለጉ በአፋልጉኝም በተለያየ ሚዲያ ፈልገው ያገኛሉ። በህይወት ካሉ ያገኛሉ፣ በህይወት ከሌሉ ያው ይሰናበታሉ። እና ማንም ሰው ላይ ያለ ነገር ነው መጠይቅኝ አውቃለሁኝ እንደምትፈልጊ። እሱም ሆነ አንቺም ሆንሽ ወላጃችሁ ማወቅ ግድ ይላቸዋል እኮ። የት ነው ያሉት አሁን? እሺ የኔ ቤተሰቦች፣ ያንተን ቤተሰቦች በእውነቱ ከሆነ እያው አላቅም። እኔ ታያውቀሽ ነው የት ነው ያሉት? እኔ አላቅም። ቤተሰቦች የት ነው ያሉት? አላቅም። ይኸውልሽ ወይዘሮ ጠጅቱ፣ ቤተሰብ ማጣት ማለት በጣም ከባድ ጉዳይ ነው። እኔ ያጋጠመኝ በጣም ትልቅ ነገር ነው። ይኸውልሽ ከየት እንደመጣው ማወቅ ፈልጋለሁ። ይገባኛል። ቤተሰቦቼ ምንም ይሆኑ ድሃ የሚሆኑ ለማኝ የሚሆኑ የኔ ቤት የሚሆኑ ምንም ይሆኑ ቤተሰቦቼን አሳይ። ቆይ ሰነድ ሰው አንድ ሰው ሊወልድ ወደ ሕክምና ማዕከል ሲመጣ አድራሻ ይያዛል አይደለም እንዴ? የእሱ እናት ስትገባ አልተመዘገበችም። ሰነዱ አንቺ ጋር ነው። በዛ አድራሻ እንኳን ፈልገን እንድናገኝ ለምን ፍንጫ ትሰጭን? መቼም አድራሻ የሌለው ሰው የለም። ሲመዘገቡ ከገቡ በኋላም ቢሆን ያንን አምጣ ወልዳ እስከምትሄድ ሰነድ የምትይዙት እናንተ ናችሁ። ካርድ ክፍል እሷ የተሳሳተ አድራሻ ትስጠን ምን ትስጠን አልገባኝም። እኔ በሰጠችን አድራሻ መሰረት ፍለጋ ሄጃለሁ። እኔ ህሊና ያለኝ ሰው ነኝ። እኔ ፈልጌውም እንዳልሆነ ወይ በጥቅም ተገዝቼ ወይ ተንኮል ሴራ ታስቦበት አይደለም ይሄ ነገር የተፈጠረው፣ እንደነገርኳችሁ ነው። እና እቺ ሴትን ደግሞ እኔ እየፈለግኳትም እያፈላለኳትም ነው። አድራሿን በትክክል የእውነተኛ አድራሻ አልነገረችንም እና ምንም ማድረግ አልቻልኩም እስካሁን። እና አሁን እሷ የኔና የምንትዋብ ልጅ ነች ብለሽ እየወሰንሽ ነው? አዎ፣ እሱም ባትወልዱትም እኮ አሳድጋችሁታል፣ ልጃችሁ ነው። ቆይሽ እናቴ ሴታለች እና ሰብየው እንኳን እናቴ መሆናቸውን ማረጋገጥስ ምንድነው? በምንድን ነው ላረጋግጥስ የምችለው? መረጃለሽ ማስረጃለሽ እንዴ? እኔ እኮ አይደለሁም ማስረጃውን መጠየቅ ያለብኝ። ያው የእናንተነታችሁን እንትን በማረጋገጫም አረጋግጡ እንጂ እኔ ያለኝን እንትን ተናግሬያለሁ። የማውቀው የኔን ቤተሰቦች ንገሪኝ። የት ነው በቃ አድራሻቸው? አላውቃቸውም ያንተ ቤተሰቦች። በቃ አሁን ችግር የለውም። የራሄልና የአቶ አያሌውን ወይም ደግሞ የወይዘሮ ምንትዋብ አንድ የቤተሰብ መሆናቸውን በራሳችን መንገድ የምናጣራ ይሆናል። ሲቀጥል የአባትና የልጅ ሆነ የእናትና የልጅ ዲኤንኤ ምርመራ እናደርጋለን ወደፊት፣ እሱን እናረጋግጣለን። ችግር የለውም። ነገር ግን አሁን የተናገርሽው እውነት ነው በትክክል? ይህን እንመንሽ? አዎ መነኝ። እኔ በትክክለኛ ነገር ነው የምነግርህ። አንደኛ እኔ ህሊና ይወቅሱታል። ከራስ በላይ ማንም ሊወቅስ አይችልም። እና ቆይ ህሊና ያለው ሰው እንደዚህ ነው እንደ 27 ዓመት ሙሉ እንደዚህ ስንለፋ እሱም እኔም ያለው ልጅ ያለ እናትና ያለ አባት ፍቅር ማደግ ምን እንደሆነ ታውቂያለሽ? እናትና አባትን እየፈለጉ አለማግኘት ምን እንደሆነ ታውቂያለሽ?
ወፍ ዘራሽ እየተባለች ማደግ ምን እንደሆነ ታውቂያለሽ? አታውቂም እኮ የእናትና የአባትን ጠረን እንኳን ማሽተት ምንም በቃ እየናፈቁ መኖር እንኳን ራስን ለመቻል መጣር ይገባኛል እኮ ይኸውልሽ ወይዘሮ ድንግል አንቺ ምንም አይጠቅምሽም። በቃ መደበቁ ምንም አታረጊያቸውም። አሁን ስለዚህ ነገር የደበኩኝ አይደለም እኮ የኔም ቤተሰቦች ያሉበት ቦታ ነገር እኔ አላቅም እንዴ አላቅም። እናቱ የት እንዳለች ቢያንስ የሆነ አድራሻ የሆነ ኢንፎርሜሽን ይኖርሻል። ስለዚህ እባክሽ ተባበሪ። እኔ ምንም አውቀው ነገር የለኝም። ይኸውልሽ የሰጠችን አድራሻ የተሳሳተ ነው። ማንም ሰው በሰጠኸው አድራሻ ነው ወይ አካባቢ ቀይረው ሊሆን ይችላል አላቅም። ብቻ በነበረው አድራሻ ሄጄ ፈልጌ አስፈላልጌ እኔ እነሱን ለማገናኘት ነበረ ጥረቴ። ሁሉንም ከቤተሰቡ ጋር ለመቀላቀል ነበረ እንትኔ። ግን ያው እንደነገርኩ እኔ አላወቅኩም የት እንዳለች የእሱ እናት። እሺ በቃ ስለዚህ አሁን ምንድን ነው ግሩሜ ጠንከር በልና ወደ ስራ መመለስ ማለት ምን ሆነ ተናገርኩት። የምታውቀውን ነገር ለምን ነው የማትነግረኝ እኮ? እኔ እንግዲህ እስከቻልኩ ድረስ ፈልጌያለሁኝ። መፈለግ ደግሞ ያንተ ግዴታ ነው። እኔ የኔ የሰራሁት ነገር ለእኔ ወንጀልም ቢሆን ኃጢአትም ቢሆን ምንም ቢሆን በጸጋ ተቀብዬ እናንተ ደግሞ የራሳችሁን ቤተሰቦቻችሁን መፈለግ የራሳችሁ ግዴታ ነው። እኔ በመቀጫም ልቀጣ በምንም ልቀጣ በቃ ያለኝን ነገር ተናግሬያለሁኝ። እንደ ንዛዜም እቆጥረዋለሁኝ እኮ ፍንጭም ቢሆን ስጭን። በቃ ሙሉን አላቅም የምትይ ከሆነ ደግሞ የሆነ ነገር የምታውቂው ይኖራል ግዴታ ነው በቃ። ምክንያቱም አንቺ እዛ ካርድ ክፍል ከሆንሽ እያንዳንዱ መረጃ ስትመዘግቢ ከመታወቂያ ላይ ነው የምትመዘግቢ። እነሱ ከነገሮች ብቻ ሳይሆን መታወቂያ አለ፣ የማንም ሰው መታወቂያ አለ። አዎ እየደበቅሽ ከሆነ እየደበቁ ከሆነ እየደበቀሽ ነው ሲጀመር አውቃ ነው ሁሉንም ነገር። ቆይ ቢያንስ አሁን እንኳን ምን አለበት ትክክለኛ መረጃ ብትነግሪኝ። እኔ ያለው ነገር ቤተሰባተን ስንኖር አናሳዝንሽም እንዴ? ታሳዝኑኛላችሁ። በጣም ነው የምታሳዝኑ። እኮ ነግሬያት ነበር። ምን አይነት ሊና ነው እኮ ባለፈው ቤቷ ከሚኪ ጋር ሄደን ነበር ይህንኑ ነገር ለማጣራት ከሆስፒታል ጀምሮ ሌሎች አብሯት የሚሰሩ ሰዎችንም ተከታትለን አነጋግረናት ነበር እና የነበረንን ስሜት እኛን እንኳን እኔም ባለቤቴም የተጎዳነውን ጉዳት 27 ዓመት የራሳችን ልጅ ያልሆነ ሰው እያሳደግን ያየነውን ዛሬ ሰምተን የተሰማንን ስቃይ ባለቤቴ በዛ ምክንያት ታማ አሁን ጸበል መሆኗን ሁሉ ነግሬያታለሁ። ይሄ ሁሉ ተነግሮት እንግዲህ የወለደ አንጀት ያለውን ነገር አሁን እንግዲህ ከዚህ በላይ ምን አለ? እዚህ ደረጃ ከደረስን የቀረውንም ነገር የተወሰነ ፍንጭ ብትሰጪን። እነዚህ ልጆች ወጣቶች ናቸው፣ ተሯሩጦ ዘመኑ ቴክኖሎጂውም ስላለ ከዚህ በላይ ማውቀው ነገር የለኝም። ወይዘሮ ጠጅቱ ከዚህ ቀደም እንደነገርኩት አሁን የተቀየረው አንዱ ልጅ እሱ ነው። ስለዚህ እናቱን ያለችበት ቢነግሩ የተሻለ። ምክንያቱም እንደነገርኩት ትንሽም አሙት ነበረ፣ ራሱ ላይም አንዳንድ ነገሮች ሞክሯል። ሳይካትሪስትም ሲያዩ ነው የቆየው። አሁን ተሽሎታል ብለን አወጥተነው ነው አንደኛ እውነታውን ማወቅ አለበት በሚል ነው። ስለዚህ የሚያውቁትን ነገር ሌላም ነገር በቃ ሁሉንም ነገር ነገሩንና እንጨርስ። እዚህ ጋር አብሯትም የመጣ ሰው ካለ እንደው ድንገት አብሯት እንደው ጥላ ከመሄዷ ብቻ ሳይሆን ብቻዋንም አትመጣም። እኔ የምጠራጠረው ነገር ሄዷል። አንድ ሰው ብቻውን ምጥ ይዞት አይመጣም መቼም። ይዟት የመጣ ሰው እንኳን የሆነ ያስቀመጠልሽ ምልክትም ይሁን የሆነ ነገር ወይ ሊከታተል ብቻዋን የመጣችሁ በቃ ማቀው ይሄንን ነው። ከዚህ በላይ የምታደርጉኝን ነገር አድርጉ። ከዚህ በላይ የምትጠይቁኝ ነገር ምን ነገር መጠየቅ አልፈልግም። በቃ ይሄው ነው ታሪኩ። ግሩሜ ከዚህ በኋላ ያለውን አንተ አጣራና እንትን በል። እኔ እሷን እየልሂድ አጣራ አንተ ወደ ህግ አካል ወሰድ እንዴት በቃ እንካ ውድ ተመልካቾቻችን እንግዲህ እንዳያችሁት ወይዘሮ ጠጅቱን ሚኪ ለህግ አካላት ሊያቀርባት ከአባሎቻችን ጋር ይዟት ሄዷል። ስለዚህ እስኪ ከራይል ጋር አንዳንድ ነገሮች እናውራ። አቶ አያሌውም ምን እንደተሰማው ስላለው ጉዳይ እስኪ እናውራ። አብራችሁን ቆዩ። እንግዲህ ራይል በቃ ያው ታውቂያለሽ የኔና ያንቺ ነገሮች አሁን አንድ አይነት መስመር ውስጥ ነው የገባ ነውና በጣም ይከብዳል። ያው ቤተሰብ ማጣት እኔ በጣም ጥሩ ነገር ላይ አልነበርኩኝም ሰሞኑን። እንደውም ትንሽ ከሳይካትሪስት ጋር በመሆን ነው ትንሽ አይምሮ የተመለሰው እና ራሴንም ለማጥፋት ደርሼ ነበር። ቤተሰቤን በማጣት በጣም ተጎድቻለሁ። እንግዲህ አቶ አያሌውም አባቴ እንደነበር ነው ረጅም ጊዜ ማስበው።
እናቴም የሆነ ወይዘሮ ማዛ የምትባል ግለሰብ ለረጅም ዓመት እንግዲህ ከሕፃንነት ጀምሮ ታሳድገኝ የነበረች ግለሰብ መጨረሻ ላይ ነው በተፈጠረ ችግር ዲኤንኤ ቼክ ስናደርግ የውሸት እናቴ እንደሆነች እንጀራ እናቴ እሷን እኔን ስታሳድገኝ እንደነበረ ሞግዚት እንደነበረች ነው የተነገረኝ። ከዛ ትክክለኛ አባትን የሚለኝ ግለሰብ መጣ ደግሞ አቶ አያሉ። እሱን ዲኤንኤ ቼክ ስናደርግ አባቴ አይደለም። ከዛም በኋላ ሌላ ግለሰብ እንዲህ እሱ ደግሞ ትክክለኛ ባለቤት መጣች፣ ወይዘሮ ምንትዋ የምትባል ግለሰብ። እሷንም ታግታ ነበረ። እሷንም አስፈተናት። ዲኤንኤ ቼክ ሲደረግ እሷም እናቴ አይደለችም። በዛ መካከል እንግዲህ እኔም የማንነት ጥያቄው በጣም በርትቶብኝ ራሴን ለማጥፋት ደርሼ ነበር። እንደው ሚኪ ነው ያዳነኝ የነበረውና ሁለታችንም እንግዲህ አንድ መስመር ላይ ነው ያለነው። ምን ተሰማሽ አሁን? እስኪ በይህም በሰማሽው ወይዘሮ ጠጅቱ ባወራችሁ ነገር። እኔ እንጃ ውስጤ ምንም ሊያምን አልቻለም። በጣም ይከብዳል። እስከ ዛሬ እንደዚህ ሲፈልግ ሳፈላልቆ እቺ በአንድ የመጣ አባትሽ ነው እናትም አባትም አሉሽ ምናምን ስትለኝ አላውቅም፣ ብቻ ለመቀበል ራሱ በጣም ከባድ ነው። ይከብዳል ማለት እኔም አሁን እውነት የአንቺ አባት አቶ አያሌው ነው የሚለውን ነገር እኔም ልቀበልም ላልቀበልም የምችልበት ሁኔታ ላይ አይደለም። 50-50 ነው። ምክንያቱም ሊሆንም ይችላል የአንቺ አባትም ላይሆን ይችላል። ወይ እሷ ዋሽታለች ወይ እውነቱን ነው እየተናገረች ያለችው። እሱን ነገር በምናጣራበት መንገድ እናጣራዋለን። ግን እስኪ ስለ አንቺ ታሪክ ንገረኝ እስኪ። እንዴት ነበረ የነበርሽበት ሁኔታ? ማደግ ውስጥ ሆነሽ የምታስታውሽው ነገር አለ ወይ? እስኪ የተወሰነ ነገር ንገረኝ። ምናልባት ከአንቺ ታሪክም ተነስቼ እኔም ቤተሰቦችን ማግኘት እንደምችል። ያው ማደጎ ውስጥ እያለሁ እንደምታየኝ አካል ጉዳተኛ እንደሆንኩም ይታወቃልና በቃ ከልጆች ጋር እንኳን በነፃ እንኳን ተጫውቼም አብሬም ሁኜ አላውቅም ሁላ ማለት ይቻላል። መሆንበት ነገር የለኝም። ምክንያቱም እንደዚህ በመሆኔ በቃ ማንም ሊያስጠጋኝ አይችልም። እንዲሁ በቃ ከትምህርት ቤት ወደዛው በቃ ስጀምር የብቸኝነት ነበርኩኝ እዛው ማደጎ ውስጥ እያለሁ። ግን እዛ ውስጥ ሁኜ መረጃ ለማፈላለግ በጣም እየጠርኩኝ ነበረ። ግን ምንም አይነት መረጃ ላገኝ አልቻልኩም። ከማደጎም ወጣው። ከዛም ወጥቼ ደግሞ መሄጃ የለኝም። በዛ ላይ ለስራ እንኳን ብል መስራት እንደማልችል አውቃለሁ። መስራት ብችልም ማንም ሊያስገባኝ አይችልም። ምክንያቱም ያለውን ነገር እያየኝ ነው። በቃ በእርግጥ እንደዚህ ለማድረግ ሰርቼ ለራሴ መሆን አያቅተኝም ነበረ። ግን ማንም ሊያስገባኝ አይችልም። ወይ ሴትነቴን ነው የሚፈልጉት። ከዛ ውጭ ሌላ ለእኔ ምንም ነገር የሚፈልጉኝ እንኳን የለም ማንም ማለት ነው። በቃ ጎዳና ላይ ስንቴኔ በጣም ብዙ ጊዜ ጎዳና ላይ አሳልፌያለሁ። ምክንያቱም ምን ብዬ ልሂድ፣ ምን ልብላው፣ የምበላው የምገባበት ምንም ነገር አልነበረኝም። በጣም ነበር የተሰቃየሁት። ያኔ እንኳን የሚደርስልኝ እንደዛ እንኳን ሆኜ ወላጅ ነበረ የማስበው። ማንነቴን ከየት ነው የመጣሁት የሚለው ጥያቄ በጣም ይከብዳል። እናትና አባት መፈለግ እኔ እንጃ አላውቅም፣ ብቻ በጣም ነበር የሚከብደው። በቃ የጎዳና ሆኖ ብዙ ነገር አሳልፌ እንደምንም ብዬ የበረታው ራሴን ለመቻል ብዙ ጊዜ ጣርኩኝ። ግን በጣም ነበረ ከባድ የሆነው። ጎዳና ላይ ያለው እንኳን በቃ ብዙም ሊወሩ የማይችሉ ነገሮችን አሳልፌያለሁ። ሴት ነኝ ታውቃለህ። ብቻ በጣም ይከብድ ነበረ። ብዙ ችግሮች ደርሰውብሽ ነበር? በጣም ብዙ ችግሮች። ምክንያቱም መስራት እንዴት ለስራ ብል እንኳን በአንድ እጄ ነው። ግን እንደዚህ ሆኖ እንኳን እኔ ማንም ማስገባት የሚፈልግ የለም። ሴትነቴን ነው የሚፈልጉት። እሱንም ደግሞ አንድ ቀን ተጠቅመው ለሚጥሉኝ ነገር ነው። ከዛ ውጭ እኔ ለምንም ነገር የምፈልግ አይነት ልጅ እንዳልሆንኩኝ በቃ ብቻዬን ተገለይ መሆን አይነት ሰው ነው ያለሁት። በቃ እንደዚሁ በጣም ብዙ ጊዜያቶችን አሳልፌያለሁ። ለመቀጠርም ብዙ ጥሪ ያለው ግን እንደዛ ሆኖም አልቻልኩም ነበር። ቤተሰቦችን ለመፈለግ ሙከራ አድርገሽ ነበር? በጣም ብዙ ጊዜ ጥሪ ያለው ግን ምንም አይነት ፍንጭ ላገኝ አልቻልኩም። እናት አባቴ የመራልኝ እስክል ድረስ ግን ምናልባት ቢኖሩ እንኳን ለምን እኔን አላፈላለጉኝም? ወይስ ደግሞ ሳይፈልጉ ነው የወለዱኝ? እኔ እንጃ። የማንነት ጥያቄ በጣም ይከብዳል። አንተም ትረዳኛለህ ብዬ አስባለሁ። ከስር የመጣሁት የሚለው ነገር በዛ ላይ ደግሞ ምናልባት አንተ ቢያንስ እናትና አባት ብላ አብራቸው ይኖርካቸዋሉ። እኔ ደግሞ ማንም የለኝም። ምክንያቱም በሁሉም ተገልዬ የምኖር ልጅ ነው የነበርኩት። አሁንም እንደዛው ነኝ ማለት ይቻላል። በቃ ግን ምንም አይነት እንትን ላገኝ አልቻልኩም። ፍንጭም ማግኘት አልቻልኩም ነበረ። ከየት መጣሽ ሳላት ዛሬ እናትም አባትም አለሽ ተባልኩኝ። ቆይ ይሄን እንዴት ነው ማመን የምችለው? ያን ሁሉ ነገር ካሳለፍኩ በኋላ ዛሬ እናትና አባት አለው ብሎ ቢመጣ ግን ለእኔ ራሱ አይከብድም? በጣም ነው የሚከብደው። ምን እንዳሳለፍኩ እኔና ፈጣሪ ብቻ ነው የምናውቀው። ምንም ፍንጭም አላገኘሽም? ምንም አይነት ፍንጭ አላገኘም ነበር እስከዛሬ። አቶ አያሌው ምን ተሰማ? እንግዲህ
እኔ ያው ደንግጫለሁ ይሄን ነገር ስሰማ። አይ ግሩም፣ እኛ ከሚኪ ጋር ሆስፒታልም ስንመላለስ እንደዚህ አንዳንድ ሰዎችም ስንጠይቅ ያው በእርግጥ ሂደቱን ስናየው ያው ልጄ እንደሚገኝ አድርጌ ነበር ማስበው። ነገር ግን አሁን ደግሞ እቺ ጠጄን አግኝተን ቤት አውርተን ምናምን ከመጣን በኋላ ደግሞ ትንሽ ልቤ ደንግጧል። ልጄም ብዬ እንዴት ነው የምቀበለው? ብዙ ነገርን የደረሰብኝ በዙሪያችን ምን እንዳለ እንግዲህ የምናውቀው እኔ እናንተ ነን። አውቀው እንግዲህ ይችን ሴትዮ ገዝተዋት ይሁን ምን መድበው ምን አስበውልን እንደሆነ ማወቅ አልቻለም። ዝም ብለህ እንደው መቼም በአንድ ጊዜ የምትቀበለው ነገር አይደለም። የልጅቷም ጉዳይ ደግሞ ልብ የሚሰብር ነው። ልጅነትን ያለ ወላጅ ማሳለፍ በተለይ አካል ጉዳተኛ ሆኖ ኦርፋኔጅ ላይ በጣም ከባድ ነው። መጥፎ ጊዜ አሳልፋለች። በጣም ብዙ ተጎድታለች ብዬ አስባለሁ። ልጄም ትሁን ልጄም አትሁን ግን ያሳለፈችውን ነገር ሳስበው የእውነት በጣም ልቤን ነክቶኛል። እግዚአብሔር እስቲ የሚሆነውን እናያለን። እኔ ምንም አሁን ስሜቴ ድብልቅልቅ ነው ያለው። መገኘቱም ደስ ሲለኝ ደግሞ መቀበሉ ደግሞ ለእኔ በጣም ከባድ ነው። ምን ትዋብስ? እንዴት ምን ብዬ ነው የምነግራት? እንዴት ልትሆን ትችላለች እሷ? በዛ ላይ ወንድ ልጅ ወልደን ሴት ልጅ ነው የተገኘው። ብቻ ዝብርቅርቅ ያለ ነው ግሩሜ። ያው አንተን ልጅነት እንዳያስኩት ነው። ግን ደግሞ ትክክለኛ ወላጅ የወለደው ልጅ ደግሞ ማግኘት ደግሞ ሌላ ነገር ነው፣ ሊያስደስት የሚችል ነገር ነው። ግን አሁን ያንን እኔ እንጃ የምቀበልበት ሁኔታ ላይ አይደለሁም፣ ገና ነኝ። በዛ ላይ ደግሞ እኔ አሁን ግራ የገባኝ እንግዲህ እኔና እሷ ጾታችን ይለያል። እኔ ወንድ ነኝ፣ እሷ ሴት ናት። መጀመሪያ ልጄ ነው ብለህ ያመንከው ወንድ እኔ ነኝ። ልጄ ነው ብለህ ካሰብክ ደግሞ አሁን እሷ ደግሞ ትክክለኛ ልጅ ናት ተብላ የመጣችው ሴት ነች። እንዴት ነው ይሄ ነገር? እኔ አሁን ግራ እየገባኝ ነው። እኔም በጣም ዝብርቅርቅ ብሎብኛል። በቃ የድሮ ጥንካሬ አሁን አለ ለማለት ይከብደኛል። ድሮ ብዙ ነገሮችን አሳልፌያለሁ አይደለ? እንግዲህ በፊት እንደነገርኩ ብዙ ነገር በአንተ ምክንያት ይሁን በእኔ ምክንያት ይሁን ስንታገት፣ ስንፈለግ፣ ዙሪያችን ስንታሰስ እንደሚባላ አውሬ ዙሪያችንን ሲሽከረከሩን የነበሩ ሰዎች በሙሉ ምን እያደረጉን እንደሆነ እንኳን ሳናቅ ነገሮችን አሸንፈን አልፈን ዛሬ አሁን ግን ትንሽ የባሰ በቃ ስጋት ላይ ነው ያለሁት እኔ። አሁን ደግሞ ምን ከኋላችን ምን ታሪክ እየተሴረ እንደሆነ ነው የማስበው እንጂ እውነት ነው ብዬ የምቀበልበት ሁኔታ ላይ አይደለም። በጣም የሚያምነው የሚከብድ ነው። በእርግጥ የሁለታችሁም ነገር አስቸጋሪ ነው። ሁለታችሁም አንተም ደርሰ የሰማው ነገር ያለፈ ህይወትህ ዝብርቅርቁን አወጣ። ወላጆቼ ብለህ አድገህ ወላጆችን እንኳን ሙሉ ወላጆችን እኔን እንኳን አባትን ሳታገኘ ነው ያደግከው። ያውን ላይ ይከብዳል። ከዛ አልፎ ተርፎ ደግሞ ያለ አባት ተብለህ አባትም እናትም አጥተህ የተንከራተትክ ነው ያለው በአሁን ሰዓት። እሷ ደግሞ ስታድግም ጭራሽ ሳታውቃቸው ነው ያደገችው እና ተገልብጦ እሷ ደግሞ ዛሬ ወላጆቿ ተገኙ ተብላ እየተነገራት ነው። እና የሁለታችሁም ሁኔታ በጣም ልብ የሚነካ ነው። እኔ ከኔ ይልቅ ለእናንተ እያዘንኩ ነው። ምን እንደምላችሁ አላውቅም። የኔን ትሆ በቃ አንደኛውን ሆኛለሁ። በቃ እድሜም ሄዷል። ምንም የምለው ነገር የለኝም። እኔ ቃላት የለኝም። ማለት ይከብዳል። እኔም አሁን ቤተሰቤን በመፈለግ ላይ ነኝ ያለሁት። እናትና አባቴ የት ናቸው? ማን የወለደኝ የሚለው ነገር በጣም ትልቅ ጥያቄ ነው የሆነብኝ እና ከኔ ጋር ደግሞ ተመሳሳይ ታሪክ እሷ አላት። እሷም በዛ ላይ ጠጅቶ የነገረችኝ ታሪክ በጣም እንግዲህ እኔ አላቅም። አሁን እናትህ ተደፍራ ነው የሚል ነገር ነግራለች እና እንዴት እሱ ነገር ግራ ገባኝ። ምንድን ነው ማለት ምንድን ነው ሊፈጠር የቻለው? እንዴት ነው እንደዚህ ነገሮች ሊፈጠሩባት? አሁን እሱን ነው መጠየቅ የምፈልገው። በዛ ላይ ደግሞ እናቴ ሴት ነች፣ ሞታለች፣ በህይወት አለች። ምንድን ነው ማለት እኔ እንጃ። ምክንያቱም ከተፈጠረው ነገር አንጻር በጣም እኔ እናቴን ማወቅ ፈለግኩኝ። የት ነው ያለችው የሚለውን ነገር በጣም ነው ማወቅ የፈለግኩት። ምክንያቱም እንደዚህ አይነት ነገር ደርሶባት ከሆነ ምናልባት የአእምሮ ህመምተኛ ሆና ቢሆን ይህ ነገር ከተፈጠረ፣ ምክንያቱም አንድ እናት ልጇን ሆስፒታል ድረስ ጥላ የሚሄድ ሀሳብ ካላት እንግዲህ ምክንያቱም አእምሮዋ ልክ አይደለም ማለት ነው። ምክንያቱም እንዴት ሰው የአብራኩን ክፋ ይጥላል? እንግዲህ ልጄ ጥንካሬውን ይስጥህ እንጂ እሷም ያለችበት ሁኔታ ከባድ ነው እንዳልከው። ስሰማ ከጠጅቱ ይሄን ነገር ነው የተረዳሁት። እኔ
እንደው ዝም ብሎ ሰው እውነትን የአብራኩን ክፋይ ጥሎ ይሄዳል። ሰው እኮ ያልወለደውን ልጅ ይፈልጋል። ወልዶ ደግሞ በተለይ በአራስነት ልጅንም ያህል ነገር 9 ወር በወር ተሸክሞ አምጦ ወልዶ ጥሎ ሄዶ እንደው የሆነ ጊዜ እንኳን ነገሮች ይለወጣሉ። የሰው ልጅ ያድጋል። ሲያድግ እኮ አይምሮም ያድጋል፣ አብሮ ይበስላል። እንደው የት ጣልኩት ብሎ እንኳን መጥቶ አይፈልግም። ጠይቄያት ነበር ጠጅን ሆስፒታል እንኳን አልተመለሰችም ወይ ብዬ። መፈለጋችንን አናቆምም። የእሷን ነገር ግን የእውነት የሁሉም ሰው ያማል። ያቺ ወልዳ የሄደችው ሴትዮ ምን አይነት ሁኔታ ላይ ሆና ምን ጥላ እንደሄደችም አይታወቅም። አሁን ያለችበትም ሁኔታ እንዳልከው ጥሩ ሁኔታ ቢሆን ኖሮ ተመልሳ ትፈልግ ነበር። ምን ሆና እንደሆነ እንግዲህ እግዚአብሔር ይፍታው። ያው እናንተ ጠንከር ብላችሁ ከተባበራችሁ የእነሱንም ሁኔታ ያሉበትን ሁኔታ ማግኘት ይቻላል። ግን ያው መበርታቱ የልብ መበርታቱ በጣም አስፈላጊ ነው በሁላችሁም ዘንድ። ይልቅ ልጄ አሁን የት ነው ያለሽው? አሁን የምትኖሪው የት ነው? የምኖረው የሆነ ቤት ተከራይቼ ነው እዛ ነው እየኖርኩ ያለሁት። በግልሽ አዎ። ስራ እየሰራሽ? አይ የሆኑ ሴትዮ አሉ፣ እሳቸው እየረዱኝ ነው እስከዛ ነው እየኖርኩ ያለሁት። ያሳዝናል እንግዲህ ያለሽበት ዝም ብሎ ነው እንዲያስወጥተው ማሳደግ ያሉት ሰዎች እንዲህ ማደራጀትም የለም ስልጠናም የለም እንዴ? ያው 18 ዓመት ከሆነ በኋላ የግዴታ ራሳችን መቻል ስላለብን መውጣት አለብን። ከዛ በቃ እኔም የቻልኩትን ጥሬ ነበር፣ ግን አልቻልኩም። በስተመጨረሻ ጎዳና ላይ ሆኜ ሳለቅስ የሆነች ትልቅ ሴትዮ አይተው ነው በቤታቸው ወስደው ምናምን፣ ከዛ ቤትም ተከራዩልኝ። ሱቅ ነገር እንትን ነበረ፣ የእሳቸውን እየሰራው እዛው አጠገብ መኖር ጀመርኩ። ከባድ ነው። 9 ዓመት ነው እንግዲህ ከ18 ዓመት እዛ ከሆንሽ ስትወጪ እንግዲህ እድሜሽ 27 ከሆነ የኔ ልጅ 27 ዓመት ነው እንግዲህ። እድሜሽ 27 ነው? አዎ 27 ነው። እኔ ግን ምንም ሊገባኝ አልቻለም። ይህ ነገር ከኛ ጋር ተመሳሳይ ነው እና 9 አምናል ዓመት እንዲያተያያሉ ማለት የእሷ ልጅነት አምናል። በምን እንደ ሁኔታው ነው እንጂ የሚያሳዝነኝ መቼ በምን አድርጌው በምን አድርጌ መቼም ሰው ልጅ ነችና 18 ዓመት ማደጎ ውስጥ ማደግ ቀላል አይደለም። ገባህ? ያለ ወላጅ ከልጆች ጋር ስታድግ ከባድ ነው። የወላጅ ፍቅር እኮ አስፈላጊ ነው። እኛ ልጆች በሙሉ ተሰብስበው የእኔ ልጅ ሆነው ቢኖሩ ደስ ይለኛል። ግን ታውቃለህ ያሳለፍነውን ነገር፣ እኔም ያሳለፍኩትን ነገር በተደጋጋሚ ሰምተሃል፣ ከምንተዋብም ሰምተሃል። ዝም ብለን እኛ እንቀበላለን። በእኛ ዘመን ልጃችሁ ነው ሲባል እኮ አምነን እናሳድጋለን። አሁን ይህን ሁሉ ዓመት ተለያይተን ልጄ ብዬ አሳድጌ ልጅ አይደለም ተብዬ እናትህም እንደዛው ተብላ ተክደን እንዴት አድርገን አሁን አምነን እንቀበላለን? ልጄ እኮ ብትሆን ለእኔ ደስታው ነው። እኔም እኮ አባት ስናገኝ ስለተባልኩ በጣም ደስ ብሎኛል። ደስ ይለናል እኮ ግን እንዴት አድርጌ ይህን 27 ዓመት ሙሉ ቆይተን እስከ ዛሬ ስንት ነገር ስፈልግ ስንት ነገር አሳልፌ ቆይቼ በአንድ ቀን አባትሽ ተገኝተዋል ሲሉኝ ይህም ማመን አልችልም። ሊያም ወንድ ልጅ አሳድጌ ሴት ልጅ አለስባል። እኔ ብቻ እኮ አይደለም። አሁን እኮ እኔ እንኳን አምኜ ይዤ ብሄድ ምን ትዋብ ጋር ምን ብላ ነው የምትቀበለኝ? እሱ ምን እንደምትሆን አስብ። እንደዚሁ እንኳን አንተ ልጁ አይደለም ስለተባልክ የሆነችውን ሁኔታ እያየን፣ አሁን ደግሞ ጭራሽ ሴት ልጅ ነው የወለድሽው ተብላ ደግሞ ሲነገራል ምን ልትሆን ትችላለች? ያው ጫና እኛ ላይ ነው ያለው። እንዴት አድርገን ዝም ብለን እንቀበላለን? ከባድ ነው ለማመን። በአንተ ቦታ በሆን ተወያሉ እንደዛ ነው ሊሰማኝ የሚችለውና ያው እሱን ቼክ የምናደርገው እንግዲህ በዲኒ ነው ቼክ የምናደርግ የምንችለው የእውነት ልጅ ናት አይደለችም የሚለውን የአባትሽ ከሆነ ያሰየው ደስ ነው የሚለን። የዲኤንኤ ምርመራ ነው ልናደርግ የምንችለው። ያው የዲኤንኤ የእውነት አባትሽ መሆን አለመሆኑን እናጣራለን። ግን ያው ምናልባት አሁን ታያለው የፈራሁት ነው እቺን ሴትዮ ወይዘሮ ጠጅቱ እንግዲህ ምናልባት ከአቶ ሰለሞን ጋር ግንኙነት ኖሯት ቢሆን። ምክንያቱም አቶ ሰለሞን እንግዲህ ብዙ ስቃዮችን አደርሶብናል። በሱ የተነሳ ብዙ መከራዎችን አይተናል። ምናልባት የእሱም ሴራ ከሆነችስ? የኔም ስጋት እኮ እሱ ነው። ልክ እንደ መዓዛ አይነት አሁን መዓዛ አንተን ተንከባክባ እንደዛ አሳድጋ ያን ነገር እኛ ላይ ታደርጋለች ብሎ ማንጠበቅ፣ ይሄ እኮ የእነዚህ ሰዎች እጅ ያለበት ነው። እኛ ማናውቃቸው ሰዎች በዙሪያችን ስንት እንደሚሽከረከሩ እኮ እናውቃለን። ያም እኮ ነው አሁን እኔም ስጋት የሆነብኝ እንጂ ደስታው ለእኔ ነው። አሁን ተስፋዬ እንደው ተመርምረንም ራሱ ልጅ ሆና ብትገኝ ለእኔ እኮ ትልቅ እፎይታ ነው። ተስፋ የምማደርገው የኔ እንድትሆን ብዬ ነው እንጂ እንዳትሆን አይደለም። ተመርምራ የኛ ልጅ ብትሆን እፎይ እንላለን። እኛም አንደኛውን አውቀን የአንተን ቤተሰቦች ፍለጋችንን ደግሞ የበለጠ አጠናክረን እንቀጥላለን። ግን ይህ ስጋት አለብኝ። አሁንም ቢሆን የእነዚህ ሰዎች ሁኔታ
በጣም ነው የሚያሰጋኝ። እኔ የሆነ ተይዘው እነዚህ ሰዎች ልካቸውን እስካላገኙ ድረስ ምንም በእኛ ዙሪያ ሰላም የሚባል ነገር የሚኖር አይመስለኝም። እሰጋለሁ በጣም። ደስ ቢለኝም የግዴታ ግን ማረጋገጥ አለብን። አንቺ ማታውቂው ብዙ ነገር እኛ ስላሳለፍን ነው። እኔም አባትና እናቴን ፍለጋ ብዙ መከራዎችን አይቻለሁ። ተገኙ እየተባልኩ ታገቱ እየተባልኩ እኔም ታግቼ ነበረ። ጎረቤት ሁላ የሚያግቱ ጎረቤት እኛን ስላወቁ ብቻ እየያዙ እያገቱ ሰዎችን እያፈኑ ወንጀል የሚሰሩ ሰዎች አሉ። እኛ ላይ በእንደዚህ አይነት ጉዳይ ብዙ ጊዜ ፈተና ስላየን አሁንም ስጋት የገባን ለዛ ነው። አንቺም ልጅነትሽን ያሳለፍሽውን ነገር ስትናገሪ አንጀታችን በላሽን እንጂ ምናልባት እኮ የነሱ አካል ልትሆኚ ትችላለች። ይቺም ሴትዮ ምናልባት አንቺን ቀጥራሽ አምጥታስ ቢሆን የሚል ስጋትም አለን እኮ ካሳለፍነው አንጻር ነው እንጂ አንቺን ጠልተን የአንቺን ልጅነት ፈርተን አይደለም። ሆነሽ ብትገኝ ለእኛ ደስታ ነው። ሁለተኛ ልጄ ነው የምትሆኙ። ምንም ችግር የለውም። የግዴታ የምር አባቴ መሆኑ ማወቅ ፈልጋለሁ። ስለዚህ እንግዲህ እኔ ምርመራ እናድርግና ከሁለታችሁም ቢወራ መልስ ወስዶ እስኪ አቶ አያሌው እንግዲህ የእውነት ልጅ ከሆነች እሰየው ተመስገን እንላለን። ስለዚህ የዲኤንኤ ምርመራ ማድረግ አለብን። ስለዚህ የዲኤንኤ ምርመራ እናድርጋለን። የዲኤንኤ ምርመራ እናድርግ።